አምላካችን አላህ በአይሁዶች ህግ ላይ በሰዎች መካከል ሰው በግድያ ወይም ደግሞ አደጋ ቢያደርስ ባደረሰው አይነት አደጋ እሱም እንዲቀጣ ማመሳሰልን ደንግጎባቸዋል። አንድን ሰው ይሄ ግለሰብ አይሁዳዊ ነው ለማለት ወይ እንደ ነሳራዎች ይሄ ግለሰብ ክርስቲያን ነው ለማለት ግለሰቡ ግዴታ ወይ ከተውራት ወይም ከኢንጂል በኋላ የመጣ ሰው መሆን አለበት። ከተውራት በኋላ መጥቶ ተውራትን ሲከተል ግለሰቡ አይሁዳዊ ነው ይባላል። ከኢንጂል በኋላ መጥቶ የወንጌል ተከታይ ሲሆን ክርስቲያን ነው ይባላል። ኢብራሂም አለይሂ ሰላምን ከሁለቱ ወደ አንዱ ለመመደብ ግዴታ ከሁለቱ ከአንዱ በኋላ የመጣ ሰው መሆን አለበት። እዚህ ላይ ግን ያው አንድ የሚነሳ ጥያቄ አለ። አንዳንድ ጊዜ ጥያቄ ከራሱ ውጭ ሊያደርገን ይችላል። ቢሆንም አስፈላጊነቱ ማንሳት ግድ ነው። ጊዜው ከ4 ወይ ከ5 ዓመት በፊት ይመስለኛል ቴፒ የሚባለው አገር ላይ ከወንድም አብድናስር ያው በተለምዶ ናስር ሽሮ ሜዳ ይባላል እና ሚፍታ ከሚባል ልጅ ጋራ ለሶስት ሆነን ወደዛ ሄደን ነበር እና ዛ ሄደን ያለ አስር ላይ መስጂድ ቆሜ እንዳስተማርኩኝ ወዲያው ትምህርቴን ሲጨርስ አንድ ወንድም መጥቶ በጥሩ ቀን የመጣችሁት ነገ ከአስር በኋላ ከይሖዋ ምስክሮች ወይም ጀሆቫ ዊትነሶች ጋራ ውይይት ስላለኝ እዛው ውይይት ላይ አንተ ለመካፈል ፍቃደኛ ነህ ወይ አለኝ። ኢንሻአላህ ፍቃደኛ ነኝ ብየው ቀኑ አይደርስልህ ደረሰና አብረን ሄድን። አይሁዶችና ክርስቲያኖች ነብያችን አለይሂ ሰላቱ ሰላም ዘንድ መጡና ይሁዳዎች ምን አሉ? ማካነ ኢብራሂሙ ኢላ ይሁዲየን ኢብራሂም ይሁዳዊ እንጂ ሌላ አይደለም አሉ። ሁሉም ሰው መቼም ኢብራሂምን ይወደዋል። ስለዚህ ወደሱ ኢንቲሳብ መሆን ይፈልጋልና አይሁዶች ኢብራሂም ይሁዳዊ እንጂ ሌላ አይደለም ሲሉ ክርስቲያኖችም ማካነ ኢብራሂሙ ኢላ ነስራኒየን ኢብራሂም ክርስቲያን እንጂ ሌላ አይደለም አሉ። አምላካችን አላህ ከቁርአን በፊት ለሰዎች መሪ አድርጎ አወረዳቸው አለ። ስለዚህ ተውራት ምንድነው ማለት ነው? ከአላህ ዘንድ የወረደ የራሱ የአላህ ቃል እንጂ ከታች በሙሴ የተጻፈ የሙሳ ቃል አይደለም ማለት ነው። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. الحمد لله ዛሬም ያምላካችን የአላህ ፍቃዱ ሆኖ ተገናኝተናል። አልহামዱሊላህ ኢንሻአላህ አሁንም የሱ ፍቃድ ከሆነ ለዛሬ የምናየው ርዕስ ደግሞ وجوب الإيمان بالكتب السماوية አላህ ባወረዳቸው ሰማያዊ መጽሐፍቶች ማመን በሚለው ጉዳይ ይሆናል። ከሙስሊሞች እምነት ውስጥ አንደኛው እምነት የሆነው አላህ ባወረዳቸው መጽሐፍት ነውና ስለነዚህ መጽሐፍት ዲን አልኢስላም የሚያስተምረንን ኢንሻአላህ ሰፋ ባለ ሁኔታ እንመለከተዋለን። በመለኮታዊ መጽሐፍት ማመን ሲባል እንዴት እንደሆነ አምላካችን አላህ በቅዱስ ቁርአኑ በተለያየ መንገድ አስተምሮናል። يجيء ذكر الإيمان بالكتب السماوية في القرآن في صيغة الأمر تارة عندنا ጊዜ በመለኮታዊ መጽሐፍቶች ማመን እንዳለብን በትእዛዝ መልክ በቅዱስ ቁርአን ውስጥ እመኑ በማለት ሲመጣ እናያለን። وصفة للمؤمنين تارة أخرى በሌላ ጊዜ ደግሞ በመለኮታዊ መጽሐፍት ማመን ማለት የምእመናን ባህሪ እንደሆነ ሲገልጽ ነው የምናየው። كما يجيء عدم الإيمان بالكتب المنزلة أو الإيمان ببعضها دون البعض الآخر علامة على الكفر تارة ثالثة. እንደዚሁ ደግሞ አላህ ባወረዳቸው መለኮታዊ መጽሐፍቶች አለማመን ወይ የተወሰነውን ተቀብሎ የተወሰነውን ማስተባበል የክህደት ምልክት እንደሆነ ሲናገር እናየዋለን ማለት ነው። ለምሳሌ በመጀመሪያው መንገድ አላህ ባወረዳቸው መለኮታዊ መጽሐፍቶች ማመን እንዳለብን በቅዱስ ቁርአን ውስጥ በትእዛዝ መልክ ከመጣው የተወሰነውን ብናይ በሱረቱል በቀራ ምዕራፍ 2 ቁጥር 136 ላይ ቁሉ አመና ቢላሂ በአላህ አምነናል በሉ ወማ ኡንዚለ ኢለይና ወደኛ በተወረደው መጽሐፍ በቁርአን አምነናል ወማ ኡንዚለ ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ እንደዚሁም ወደ ኢብራሂም ወደ ልጆቹ ኢስሐቅና እስማዒል ወደ ኢስሐቅም ልጅ ወደ ያዕቁብ ወላስባጢ ወደ ያዕቁብ ዝርያዎች ወይም ወደ 12ቱ ነገዶችን በተወረደው መለኮታዊ መጽሐፍ አምነናል በሉ ወማ ኡቲየ ሙሳ ወዒሳ እንደዚሁም ሙሳና ኢሳ በተሰጣቸው መጽሐፍ ወማ ኡቲየ ነብዩነ ሚን ረቢሂም በተቀሉ ደግሞ ነቢያት ከጌታቸው በተሰጣቸው መጽሐፍ አምነናል በሉ ላ ንፈርቁ በይነ አሐድ ሚንሁም በእነሱ መካከል በማመን በአንድም የማንለይ ስንሆን ከፊሉን አምነን ከፊሉን የምንክድ ሳንሆን ሁሉን አምነን ተቀብለናል በሉ ወነህኑ ለሁ ሙስሊሙን
እኛም ለርሱ ለአላህ ታዛዦች ወይም ሙስሊሞች ነን በሉ ይለናል። ይሄ እንግዲህ በትእዛዝ መልኩ ከመጡ የቁርአን ጥቅሶች መካከል ነው ማለት ነው። ሌላው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 84 ላይ ይህንኑ የሚመስል አይነት አገላለጽ ተቀምጧል። ምን ይላል አላህ? ቁል አመና ቢላሂ ወማ ኡንዚለ ዐለይና በአላህና በእኛ ላይ በተወረደው አምነናል በል። ወማ ኡንዚለ ዐላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ በኢብራሂም በኢስማዒልና በኢስሐቅ እንዲሁም በያዕቁብና በነገዶቹም ላይ በተወረደው አምነናል በሉ። ወማ ኡቲየ ሙሳ ወዒሳ ወነቢዩነ ሚን ረቢሂም ሙሳና ዒሳም በተሰጣቸው አጠቃላይ ነቢያትም ከጌታቸው በተወረደላቸው አምነናል በሉ። ላ ኑፈሪቁ በይነ አሐድ ሚንሁም ወነሕኑ ለሁ ሙስሊሙን በመካከላቸው በአንድም እንኳን የማንለይ ስንሆን አምነናል እኛም ለእሱ ለአላህ ታዛዦች ወይም ሙስሊሞች ነን በሉ ይለናል። አንዳንድ ጊዜ ደግሞ ጠቅለል ባለ መልኩ ማለት ነው አላህ በወረዳቸው መለኮታዊ መጻፍቶች ማመን እንዳለብን ሲናገር በሱረቱ ኒሳ ምዕራፍ 4 ቁጥር 136 ላይ ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አሚኑ ቢላሂ ወረሱሊሂ በአላህና በመልእክተኛው እመኑ ወልኪታብ الذي نزل على رسوله በመልእክተኛውም ላይ ከፋፍሎ ባወረደው ቁርአን እመኑ ወልኪታብ الذي انزل من قبل ከዛ በፊት ባወረዳቸው መለኮታዊ መጻፍቶች እመኑ በማለት ጠቅለል ባለ መልኩ አምላካችን አላህ ከኛ እምነትን ይፈልጋል ማለት ነው። እስካሁን ያየናቸው ሃይማኖታዊ ጥቅሶች የሚያሳዩን አምላካችን አላህ ባወረዳቸው መለኮታዊ መጻፍቶች እንድናምን በትእዛዝ መልክ መናገሩን ነው ማለት ነው። እንደዚሁ በመለኮታዊ መጻፍቶች ማመን ማለት የእውነተኛ ሙእመናን ባህሪ እንደሆነ ደግሞ ሲናገር በሱረቱል በቀራ ምዕራፍ 2 ቁጥር 285 ላይ ምን ይላል? آمن الرسول بما أنزل إليه من ربه ملكتنياو كجيتا ودسو بتوردلت مصاف امنوال والمؤمنون اندزيهم مؤمنانوچ امنو كل آمن بالله وملائكته وكتبه ورسله ሁሉም በአላህ ከብርሃን በፈጠራቸው መላእክቱ ወደ ሰው ልጆች ባወረዳቸው መጻሕፍቱና በላካቸው መልእክተኞቹ አማኞች በተክላላ አምነዋል በማለት በመለኮታዊ መጻሕፍት ማመን የሙእመናን ባህሪ ነው ብሎ እየነገረን ነው ማለት ነው። እንደዚሁ በመለኮታዊ መጻሕፍቶች አለማመን ወይ የተወሰነውን ተቀብለው የተወሰነውን መካድ ማለት የክህደት ምልክት መሆኑን በሱረቱ ኒሳ ምዕራፍ 4 ቁጥር 136 ላይ ወመን የክፍር ቢላሂ ወመላኢከቲሂ ወኩቱቢሂ በአላህና በመላእክቱ እንደዚሁ ባወረዳቸው መለኮታዊ መጻሕፍቶች የሚክድ ወሩሱሊሂ በላካቸው ነቢያትም ወልየውሚል አኺር በመጨረሻውም ቀን የሚያስተባብል ፈቀድ ضل ضلالا بعيدا በርግጥም የሩቅ የሆነ ጥሜትን ጠመመ ይላል። እናም በጥቅሉ ከዚህ የቁርአን ጥቅሶችኛ ሙስሊሞች የምናገኘው ምክር ምንድነው? እውነተኛ አማኞች ሆነን ነገ አላህን ልንገናኘው ካስፈለገ አላህ ባወረዳቸው መለኮታዊ መጻሕፍቶች የማመን ግድ ይኖርብናል ማለት ነው። አሁን የእያንዳንዳችን ጥያቄ ሊሆን የሚገባው እነዚህ መለኮታዊ መጻሕፍቶች ማን ናቸው የሚለው ከቁርአን በፊት የነበሩ መለኮታዊ መጻሕፍቶች ስማቸው ምን ይመስላል? ለነማን ተሰጡ? በውስጣቸው ያካተቱት ነጥብ ምንድን ነበር? ዛሬስ በምን አይነት ሁኔታ ላይ ይገኛሉ የሚለው ዋናው ጥያቄያችን ሊሆን ይገባል ማለት ነው። ለነዛ ነገር ግን እንደ ማስረጃ አድርገን የምንጠቀመው ቅዱስ ቁርአንን ነው። ቁርአን በውስጡ የተለያዩ እምነቶችና ህግጋቶችን ደንግጎ እንደሚያስተምረን ሁላ ታሪክንም እንደዚሁ ሌላ መሰረት በማድረግ ስለ ቀደምት ነቢያት ስለ ወረደላቸው መጻሕፍት በዝርዝር ያስተምረናል። አምላካችን አላህ በሱረቱ ዩኑስ ምዕራፍ 10 ቁጥር 37 ላይ ስለ ቁርአን ምንነት ሲናገር ወማ ካነ هذا القرآن أن يفترى من دون الله ይህ ቁርአን ከአላህ ሌላ ከሆነ አካል የተቀጠፈ ሊሆን ፈጽሞ አይገባውም ولكن تصديق الذي بين يديه ነገር ግን ከበስተፊቱ ያሉትን መለኮታዊ መጻሕፍቶች ከአላህ ዘንድ መውረዳቸውን የሚያረጋግጥና ወተፍሲል الكتاب በመጻሕፍቶች ውስጥ ያለውንም የሚዘረዝር ነው ይላል። ስለዚህ ቁርአን ከሱ በፊት ያሉትን መለኮታዊ መጻሕፍቶች ምን ያደርጋል ማለት ነው? በውስጣቸው ያካተቱትን ነጥብ ይዘረዝራል ማለት ነው። እኛም ይህንን የቁርአን ብርሃን መሰረት እናረግና ቁርአን ከሱ በፊት ስለነበሩት መለኮታዊ መጻሕፍቶች ምን ያስተምረናል የሚለውን ኢንሻአላህ እንመለከተዋለን ማለት ነው። ስለ መለኮታዊ መጻሕፍቶች አንድ ብለን ከጀመርን ደግሞ ቅድሚያ የምናነሳው መጽሐፍ ተውራት ተብሎ የሚጠራው ይሆናል ማለት ነው። ቁርአን ስለ ተውራት ምን አይነት ግንዛቤ ይሰጠናል? إن كلمة التوراة عبرانية
ተውራት የሚለው ቃል መሰረቱ ወይም ስረወ ግንዶ ቶራህ ከቢለው የዕብራይስጥ ቃል የመጣ ነው ታኒ ተዕሊሚ አው ሸሪዓ የቃሉም ትርጓሜ ህግጋትን አካቶ የያዘ መንፈሳዊ መጽሐፍ የሚለውን ትርጉም ይሰጠናል ማለት ተውራት ኪታቡ ሸሪዓ ለሙሳ አለይሂ ሰላም የተሰጠ የህግ መጽሐፍ እንደሆነ እኛ ሙስሊሞች እናምናለን إن كلمة التوراة وردت في القرآن 18 مرة توراة የሚለው ቃል በቅዱስ ቁርአን ውስጥ በተለያየ ሱራ ውስጥ 18 ጊዜ ተደጋግሞ መጥቷል ከነዚህ ውስጥ 17ቱ በመዲና ሱራ ሲሆን አንዱ ብቻ በመካ ሱራ ወይም በሱረቱል አዕራፍ ቁጥር 157 ላይ የመጣው ነው በጥቅሉ ተውራት የሚለው የሙሳ አለይሂ ሰላም መጽሐፍ በቁርአን ውስጥ ስሙ ስንት ጊዜ ተደጋግሟል 18 ጊዜ ተደጋግሞ መጥቷል ነው ታራኛ ሙስሊሞች ተውራት ከተጠቀሰባቸው 18 ቦታዎች ላይ ስለ ተውራት ሊኖረን የሚገባው ግንዛቤ ምንድነው የሚል ቢሆን አንደኛ ኪታቡ ሸሪዓ የህግ መጽሐፍ መሆኑን ልናምን ይገባል ነው ይሄ የመጀመሪያው ነጥብ ነው ተውራት የህግ መጽሐፍ መሆኑን ከሚናገሩ የቁርአን ጥቅሶች መካከል ኢና አንዘልና ተውራተ ፊሃ ሁደ ወኑር እኛ ተውራትን በውስጧ መምሪያና ብርሃን ያለባት ስትሆን አወረድናት يحكم بها النبيون በሷም ነቢያቶቹ ይፈርዱ ዘንዳ ይላል الذين اسلموا እነዚያ ተዛዘን የተቀበሉ ከሙሳ አለይሂ ሰላም በኋላ የመጡ የበኒ እስራኤል ነቢያቶች በተውራት ይፈርዱ ዘንዳ ተውራትን አወረድናት للذين هادوا والربانيون ለነዚያ ይሁዳውያንና የሃይማኖቱ አዋቂ ለሆኑ ሰዎች በተውራት ይፈርዱ ዘንዳ ተውራትን አወርደናል والأحبار እንደዚሁም ሊቃውንቶቹ بمستحفظوا من كتاب الله وكانوا عليه شهداء የአላህን መጽሐፍ እንዲጠብቁ በተደረጉትና በርሱ ላይ ተቆጣጣሪዎች በሆኑበት ሁኔታ በተውራት ይፈርዱ ዘንዳ አወረድነው ይላል ተውራት የህግ መጽሐፍ ነው ማለት ነው በሌላም ስፍራ ላይ እንደዚሁ በሱረቱል ማኢዳ ማዕራፍ 5 ቁጥር 65 እስከ 66 ላይ ምን ይላል ወለው አን አህሉል ኪታብ የመጽሐፍቱ ባልተቤቶች አመኑ ቢያምኑ ኑሮ ወተቀው ጌታቸውንም ቢፈሩ ለከፈርና عنهم سيئاتهم ከነሱ ላይ ኃጢያታቸውን ባበስንላቸውና ወላ አድخلناهم جنات النعيم የጸጋ ገነቶችን ባስገባናቸው ነበር ወለው انهم اقاموا التوراة والانجيل እውነት እነሱ ተውራትና እንጂልን ቢያቋቁሙባቸው ወይም ቢሰሩባቸው وما انزل اليهم من ربهم كجتاچه ተወረዱትን ተውራትና እንጂልን ቢሰሩባቸው ኖሮ لاكلوا من فوقهم ومن تحت ارجلهم ከበላያቸውም ሆነ ከእግሮቻቸው በታች የተደላደሉ ሆነው በተመገቡ ነበር منهم امه مقتصده ግን ከነሱ ውስጥ ትክክለኛ የሆኑ ህዝቦች አሉ وكثير منهم ساء ما يعملون ብዙዎቹ ግን የሚሰሩት ስራ ምንኛ የከፋ ነው ይላል አሁን ያየነው የቁርአን ጥቅስ እንግዲህ የሚያሳየን ተውራት ማለት ኪታቡ ሸሪዓ የህግ መጽሐፍ መሆኑን እንረዳለን ማለት ነው ተውራት የህግ መጽሐፍ መሆኑን እነዚህ የቁርአን ጥቅሶች ከነገሩን ተውራት ካካተታቸው ህግጋት መካከል እስኪ ምን ነበር የሚለውን ደግሞ ማወቅ ከፈለግንም አንድ ሁለት ምሳሌ መመልከት ይቻላል ማለት ነው ተውራት ካካተታቸው የህግ ድንጋጌዎች መካከል አንደኛ አልቂሳስ በተገደለ ሰው ላይ ማመሳሰል የተውራት ህግ እንደነበረ እኛ ሙስሊሞች እናምናለን شرع الله سبحانه القصاص في شريعة اليهود بين الناس أملاكاتنا الله بأيهودوش ህግ ላይ በሰዎች መካከል ሰው በግድያ ወይም ደግሞ አደጋ ቢያደርስ ባደረሰው አይነት አደጋ እሱም እንዲቀጣ ማመሳሰልን ደንግጎባቸዋል وجعله واجبا عليهم وفيما بينهم በመሐከላቸው ይህንን ነገር መፈጸም ግዳጅ አድርጎባቸው ነበር ይሄን በማስመልከት بسورة المائدة قطر 45 ላይ ስለ ተውራት ህግ አላህ ምን ይለናል وكتبنا عليهم فيها በውስጣም በተውራት ውስጥ በእነሱ ላይ ደንግገንባቸዋል أن النفس بالنفس نفس بنفس እንዲካካስ ነፍስ ያጠፋ ነፍሱ እንዲጠፋ ማለት ነው والعين بالعين አይን ያጠፋ አይኑ እንዲጠፋ والأنف بالأنف እንደዚሁ ደግሞ አፍንጫ ባፍንጫ والسن بالسن ጥርስ በጥርስ والجروح قصاص አጠቃላይ ቁስሎች ሁሉ ተመሳሳይ በሆነ ሁኔታ እንዲካካሱ በእነሱ ላይ ደንግገንባቸዋል فمن تصدق ይቅር ያለ የመጸወተ ሰው ግን ቢሂ በዚህ ነገር ላይ فهو كفارة له ይቅር ማለቱ ለሱ ላለበት ኃጢያት ማሳበሻው ወይም ማስተሰሪያው ይሆንለታል ومن لم يحكم بما أنزل الله فأولئك هم الظالمون
አላህ ባወረደው ህግ የማይዳኝ የማይፈርድ ሰው እንዲህ አይነት ሰዎች በደለኞች ናቸው ይላል። ይሄ የቁርአን ጥቅስ ለኛ ምን ያስረዳናል ማለት ነው? አምላካችን አላህ በተውራት ላይ ህግን ደንግጓል። ከደነገገው ህግ አንዱ ምንድነው? ማንኛውም ሰው በሌላ ግለሰብ ላይ ወሰን ካለፈ ያ ወሰን ያለፈው ግለሰብ ባለፈው መልኩ እሱም ላይ ቅጣት እንዲደነገግበት ማለት ነው። ህይወት ካጠፋ ህይወቱ ሊጠፋ፣ አይን ካጠፋ አይኑ ሊጠፋ፣ ወይ በሰውነት ላይ አንድ ጉዳት ካደረሰ እሱም ያ ጉዳት እንዲደርስበት መደንገጉ ነው። ሌላው ሁለተኛው ነጥብ ደግሞ ምናልባት የተገዳይ ቤተሰብ ወይንም ደግሞ የተጎጂ አካል ቤተሰብ የሆኑት ካልሆነም ተጎጂው ራሱ ይቅር ካለ ለዛ ኃጢያቱ ማሳበሻ ይሆንለታል ነው። ሁለት ነገሮች ተደንግገዋል ማለት ነው። አንደኛው ለተሰራው ጥፋት ተመሳሳይ ካሳ መስጠት፣ ሁለተኛው ደግሞ ይቅርታን ማድረግ ማለት ነው። ሶስተኛው ህግ በተሰራው ጥፋት ቦታ ላይ ካሳ መቀበል የሚለው በተውራት ህግ ውስጥ አልነበረም ማለት ነው። ሶስቱም በተሟላ ሁኔታ የተገለጸው በቁርአን ህግ ላይ ነው። ይህም በቅዱስ ቁርአን ውስጥ አምላካችን አላህ በሱረቱል በቀራ ምዕራፍ 2 ቁጥር 178 ላይ ምን ይላል? ኩቲበ ዐለይኩሙል ቂሳሱ ፊል ቀትላ በተገደሉ ሰዎች ላይ ማመሳሰል በእናንተም ላይ ተጽፏል። አልሁሩ ቢልሁሪ ነፃ የሆነ ሰው ነፃን ቢገድል በነፃ ይገደላል። ነፃን ማለት አንድ ሰው ባሪያ ካልሆነ ማለት ነው። ባሪያ ያልሆነ አካል መጥቶ ቢገለው ያም ገዳይ በዛ ሰው ይገደላል ማለት ነው። ወልዓብዱ ቢልዓብዲ ባሪያ በባሪያ ወልኡንሳ ቢልኡንሳ ሴት በሴት ፈመን ዑፊየ ለሁ ሚን አኺሂ ነገር ግን ከወንድሙ በኩል ይቅር የተባለለት ይላል። ገዳይ አካል ከተገዳይ ቤተሰብ በኩል ይቅር ቢባልለት ሸይኦን አንዳች ነገር እንኳን ይቅር ቢባል ይሄ ይቅር ቢባል ማለት ምን ማለት ነው? ያንተ ደም እንዲፈስ አልፈልግም ነገር ግን ለዛ ተመጣጣኝ የሆነ ይሄን ያህል ካሳ ስጠኝ ብሎ በገንዘብ ቢቀይርለት ማለት ነው። ከተገዳይ ቤተሰብ በኩል ይህ አይነት ይቅርታ ገዳይ ቢያገኝ ፈትባኡን ቢልማዕሩፍ ገዳይ በመልካም ሁኔታ ሊከተል ግድ ነው። ወአዳኡን ኢለይሂ ቢኢህሳን የተገዳይ ቤተሰብ ደግሞ በገባው ቃል ኪዳን መሰረት ወደሱ በመልካም መመለስ አለበት። ዛሬ ገንዘብን ተቀብሎ ሌላ ጊዜ ቂም በቀልን ይዞ ሊበቀል አይገባም ማለት ነው። ذلك ይህም ህግጋት ተኽፊፉ ሚን ረቢኩም ወራህማ ከጌታችሁ ዘንድ የሆነ እዝነትና ማቃለል ነው ይላል። ከበኒ እስራኤሎች ህግ አንፃር ሲታይ ለዚህ ኡማ ማቃለል ሆኗል ማለት ነው። ይሄ ኡማ እንግዲህ ሶስት ህግጋቶች አሉት ማለት ነው። አንደኛው ገዳይ እንዲገደል የተገዳይ ቤተሰብ ስልጣን ነው። ሁለተኛው ደግሞ እንዲገደል አንፈልግም በዛ ምትክ ካሳ ይክፈለን መብታቸው ነው። ሶስተኛ ደግሞ ካሳውንም አንፈልግም ይቅር ካሉ መብታቸው ይሆናል ማለት ነው። ይሄ የመጀመሪያው የተውራት ህግ ነው። ሌላው እንደ ምሳሌ በተውራት ውስጥ የተደነገገ ምን አይነት ህግ አለ ቢባል አስያም ጾም የሚለው ይሆናል ማለት ነው። ጾም ከዚህ በፊትም በነበሩት ኡማ በይሁዳና በነሳራ ላይ የተደነገገ ግዴታ መሆኑን አምላካችን አላህ በቅዱስ ቃሉ በሱረቱል በቀራ ምዕራፍ 2 ቁጥር 183 ላይ ነግሮናል። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ كتب عليكم الصيام ጾም በእናንተ ላይ ተደነገገ كما كتب على الذين من قبلكم ከናንተ በፊት በነበሩት ህዝቦች ላይ እንደተደነገገው በእናንተም ላይ ጾም ተደንግጓል ይላል። ስለዚህ በተውራት ውስጥ ምን አይነት ህግ አለ ማለት ነው? ጾምን ጾሙ የሚል ህግ አለ ማለት ነው። ይሄ እንግዲህ ተውራት ኪታቡ ሸሪዓ የህግ መጽሐፍ መሆኑን ከሚገልጽልን መካከል ነው ማለት ነው። እኛም ሙስሊሞች ለተውራት ከሚኖረን ግንዛቤ አንደኛው ምንድነው ማለት ነው? ኪታቡ ሸሪዓ የህግ መጽሐፍ ነው ብለን እናምናለን። ሌላው ሁለተኛው ተውራት በቁርአን ውስጥ ከመጣባቸው 18 ቦታዎች እኛ ለተውራት ሊኖረን የሚገባው ግንዛቤ ምን እንደሆነ አምላካችን አላህ ሲነግረን ኪታቡን ሙነዘሉን ሚን ዒንዲላህ ከሱ ዘንድ የተወረደ የራሱ የአላህ ቃል መሆኑን ነው ማለት ነው። ተውራት ማለት በሙሳ አለይሂ ሰላም የተጻፈ የሙሳ ቃል ሳይሆን ከአምላካችን ከአላህ ዘንድ የተወረደ የራሱ የአላህ ቃል ነው ብለን እናምናለን። ይሄ ሁለተኛው ለተውራት ሊኖረን የሚገባው ግንዛቤ ነው። ይህንን ግንዛቤ ከየት ነው ያገኘነው? በሱረቱ አሊ ኢምራን ምዕራፍ 3 ከቁጥር 3 እስከ 4 ምን ይላል አላህ? ነዘለ عليك الكتاب بالحق በአንተም ላይ መጽሐፉን ቁርአንን የተከፋፈለ ሆኖ በርግጥ አውርዶታል። ሙሰድቀን ሊማ በይነ የደይሂ ከበስተፊቱ ያሉትን መለኮታዊ መጽሐፍቶች አረጋጋጭ ሲሆን ወአንዘለ التوراة والإنجيل ተውራትና ኢንጂልንም እንደዚሁ አውርዷል። من قبل هدى للناس ከቁርአን በፊት ለሰዎች መሪ አድርጎ አወረዳቸው አለ።
ስለዚህ ተውራት ምንድነው ማለት ነው ከአላህ ዘንድ የወረደ የራሱ የአላህ ቃል እንጂ ከታች በሙሴ የተጻፈ የሙሳ ቃል አይደለም ማለት ነው ቀደምት መለኮታዊ መጻፍቶችን ግን ሲጠቅሳቸው ወአንዘለ ተውራተ ወልኢንጂል አንዘለ የሚለውን ቃል ለነሱ ተጠቀመ ምንድነው ልዩነቱ የሚለው ነዘለ የሚለው ቃል ቀስ በቀስ የተለያየ መከፋፈልን ሲያሳይ አንዘለ የሚለው ግን ጁምለተን ዋሂዳ በጠቅላላ አንድ ጊዜ መውረድን ያሳያል ይሄ ማለት ቁርአን 23 ዓመት በፈጀ የጊዜ ገደብ ውስጥ ቀስ በቀስ መከፋፈሉን ሲያሳይ ቀደምት መለኮታዊ መጻፍቶች ግን በጠቅላላ አንድ ጊዜ ማንበብና መጻፍ ለሚችሉ ነቢያቶች ወርዷል ይበልጥ ስለ ቁርአን ምንነት ቁርአን ምንድነው የሚለውን ርዕስ በተመለከተ ኢንሻአላህ ወደፊት ሰፋ ባለ ሁኔታ እናየዋለን አሁን ግን ርዕሳችን ከቁርአን በፊት የነበሩ መለኮታዊ መጻፍ ስለሆነ ስለ ተውራት የምናውቀው ሁለተኛው ግንዛቤያችን ከአላህ ዘንድ የወረደ የአላህ ቃል እንጂ በሙሳ የተጻፈ የሙሳ ቃል አለመሆኑን ነው ይህንን ከሚያጠናክርልን ጥቅስ መካከል ሌላው ሁለተኛው በዚሁ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 65 ላይ ምን ይላል ያ አህለል ኪታብ እናንተ መጻፉ ሰዎች አይሁዶችና ክርስቲያኖች ለምትሐጁነ ፊ ኢብራሂም በኢብራሂም መንገድ በኢብራሂም ሃይማኖት ለምን ትከራከራላችሁ አለ አይሁዶችና ክርስቲያኖች ነብያችን አለይሂ ሰላቱ ሰላም ዘንድ መጡና ይሁዳዎች ምን አሉ ማካነ ኢብራሂሙ ኢላ ይሁዲያን ኢብራሂም ይሁዳዊ እንጂ ሌላ አይደለም አሉ ሁሉም ሰው መቼም ኢብራሂምን ይወደዋል ስለዚህ ወደሱ ኢንቲሳብ መሆን ይፈልጋልና አይሁዶች ኢብራሂም ይሁዳዊ እንጂ ሌላ አይደለም ሲሉ ክርስቲያኖችም ማካነ ኢብራሂሙ ኢላ ነስራኒያን ኢብራሂም ክርስቲያን እንጂ ሌላ አይደለም አሉ አምላካችን አላህ ለምትሐጁነ ፊ ኢብራሂም በኢብራሂም መንገድ በኢብራሂም ሃይማኖት ለምን ትከራከራላችሁ አለ وما أنزلت التوراة والإنجيل إلا من بعده ተውራትና ኢንጂል ከሱ ህልፈት በኋላ እንጂ አልተወረዱም አፈላ ተዓቂሉን ይህንን ነገር ልብ አታደርጉም አላቸው እስኪ እናንተም አስተውሉ በጣም አስደናቂ የሆነ መልስ ነው የሰጣቸው አንድን ሰው ይሄ ግለሰብ አይሁዳዊ ነው ለማለት ወይ እንደ ነሳራዎች ይሄ ግለሰብ ክርስቲያን ነው ለማለት ግለሰቡ ግዴታ ወይ ከተውራት ወይም ከኢንጂል በኋላ የመጣ ሰው መሆን አለበት ከተውራት በኋላ መጥቶ ተውራትን ሲከተል ግለሰቡ አይሁዳዊ ነው ይባላል ከኢንጂል በኋላ መጥቶ የወንጌል ተከታይ ሲሆን ክርስቲያን ነው ይባላል ኢብራሂም አለይሂ ሰላምን ከሁለቱ ወደ አንዱ ለመመደብ ግዴታ ከሁለቱ ከአንዱ በኋላ የመጣ ሰው መሆን አለበት ታዲያ ቁርአን ምን አለ وما أنزلت التوراة والإنجيل إلا من بعده ተውራትና ኢንጂል እኮ አወራረዳቸው ከሱ ህልፈት በኋላ ነው እንጂ ከሱ በፊት የመጡ አይደሉም እሱ ከሁለቱም በፊት የነበረ ትውልድ ነው አላቸው ስለዚህ ኢብራሂም ምን ሊሆን አይችልም አይሁዳዊም ክርስቲያንም ሊሆን አይችልም ማለት ነው አስደናቂ መልስ ነው ታዲያ አይሁዳዊ ካልሆነ ክርስቲያንም ካልሆነ እንግዲያውስ ምንድነው ቢሉንስ መቼም ቁርአን አንዱን ጥሎ ሌላውን አንጠልጥሎ አይደለምና ቁጥር 67 ላይ ምን አለ ማካነ ኢብራሂሙ ይሁዲያን ወላ ነስራኒያን ኢብራሂም ይሁዳዊም ክርስቲያንም አልነበረም ወላኪን ካነ ሐኒፈን ሙስሊማ ነገር ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር አለ እንደው ምናልባት ኢብራሂም አይሁዳዊም ክርስቲያንም አልነበረም ስላለ ብቻ አረብ ጣዖታውያኖች ይሄን አጋጣሚ ተጠቅመው እንግዲያውስ ከኛ ነው ብለው እንዳይናገሩ وما كان من المشركين ከናንተም ከጣዖታውያኖቹ አልነበረም ብሎ ቋጨው ወደ ነጥባችን ስንመለስ እዚህ ጋር ኢብራሂም ሙስሊም መሆኑን ለመናገር የተጠቀመበት ቃል وما أنزلت التوراة والإنجيل إلا من بعده ተውራትና ኢንጂል ከሱ ህልፈት በኋላ እንጂ አልተወረዱም ብሎ ሲናገር ተውራትና ኢንጂል ከላይ የወረዱ መሆናቸውን እየጠቆመን ነው ማለት ነው ስለዚህ በጥቅሉ ተውራት ማለት ምንድነው ብንባል كتاب الشريعة يهج مصاف كمهون باشاجر منزل من عند الله تبارك وتعالى كامناكاتن كالله زند يورد يراسو يا الله قال انجي بموسى يتصافى يموسى قال على مهونون ነው ማለት ነው ሶስተኛ አሁንም ተውራት በቁርአን ውስጥ ከመጣባቸው 18 ቦታዎች እኛ ሙስሊሞች ስለ ተውራት ሊኖረን የሚገባው ግንዛቤ ምንድነው ተውራት ማለት ነብያችን አለይሂ ሰላቱ ወሰለም ወደፊት ነብይ ሆነው እንደሚመጡ ትንቢትን የተናገረ ያበሰረ መጽሐፍ ነው ብለን እናምናለን ለዚህ እምነታችን ማረጋገጫ በሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ምን ይላል
ከቁጥር 156 ብንጀምር ሙሳና ተከታዮቹ ወደ ጌታ አላህ ካደረጉት ጸሎት ወይም ዱዓ መካከል አንዱ ረበና ጌታችን ሆይ ወክቱብ ለና في هذه الدنيا حسنة وفي الآخرة በዚች በቅርቢቷ ህይወት ላይ ለኛ መልካምን ነገር ጻፍልን በመጨረሻይቱም ዓለም እንደዚሁ ኢና ሁድና ኢለይክ ሁላችንም ወደ አንተ ተመርተናልና ቃል አምላካችን አላህ ግን ምን ይላል አዛቢ ኡሲቡ ቢሂ መን አሻ ቅጣቴ ግን ከባሮቼ መካከል የምሻውን ሰው እቀጣበታለሁ ወራህመቲ ወሲዐት ኩል ሸይ ነገር ግን እዝነቴ ወይም ጀነቴ ሁሉን ነገር ነው የሰፋችው ታዳች ሁሉን ነገር የሰፋቸውን ጀነቴን ፈሰአክቱቡሃ ለለዚነ የተቁን ለነዛ የትም ስፍራ ሆነው ጌታቸውን ለሚፈሩት ጽፋታለሁ ወዩቱነ ዘካት ምጽዋትንም በአግባቡ የሚሰጡ ለሆኑት ወለዚነ ሁም ቢአያቲና ዩእሚኑን እነዚያም ባንቀጾቻችን የሚያምኑ ለሆኑት ጀነቴን ጽፋታለሁ ቁጥር 157 ላይ ገባና አሁንም እቺን ጀነቴን የምጽፋት الذين يتبعون الرسول እነዚያ መልእክተኛውን የሚከተሉ ለሆኑት النبي الأمي ማንበብና መጻፍ የማይችል የሆነውን መልእክተኛ ለሚከተሉት ጽፋታለሁ الذي ይሄ ማንበብና መጻፍ የማይችል የሆነው መልእክተኛ ማለት يجدونه مكتوبا عندهم في التوراة والإنجيل እነሱ ዘንድ በተውራትና በእንጂል ስሙና ባህሪው ተጽፎ የሚያገኙት የሆነው አለ ተውራትና ኢንጂል ስለማን ይናገራሉ ማለት ነው ስለ ነብያችን አለይሂ ሰላቱ ሰላም ይናገራሉ ማለት ነው ከተናገሩት ባህሪ መካከል ከፊሉ ያእምሩሁም ቢልማዕሩፍ በመልካም ነገር ያዛቸዋል ወየንሃሁም ዐኒል ሙንከር ከሚጠላ መጥፎ ነገር ይከለክላቸዋል ወይሁሉ ለሁም الطيبات በጎ ነገሮችን ለነሱ ይፈቅድላቸዋል ወይحرم عليهم الخبائث ጎጂ ነገሮችን በነሱ ላይ እርም ያደርግባቸዋል ويضع عنهم إصرهم ሸክማቸውንም ከላያቸው ላይ ያነሳላቸዋል ወላግላል التي كانت عليهم በነሱ ላይ ተጭኖ የነበረውንም ከባድ ህግጋት ወይም እንዛዝላ በሳቸው ካመኑ ይነሳላቸዋል በማለት ተውራት እንደዚህ አይነት ነብይ ሊመጣ እንደሚችል ትንቢት መናገሩን ይነግረናል ማለት ነው ተውራት ስለ ነብያችን አለይሂ ሰላቱ ሰላም ይናገራል عطاء ابن يسار رحمه الله ሲናገር ምንድነው ያለው لقيت عبد الله بن عمرو بن العاص رضي الله عنهما ይሄን ታዋቂ አይሁዳዊ ሰለምቴ አብዱላህ ኢብኑ ዐምር ኢብኑ አልዓስን አገኘሁት አለ ከዛም ሳገኘው قلت اخبرني عن صفه رسول الله صلى الله عليه وسلم في التوراة መጀመሪያ ታምነና ተከተል በነበረው ተውራት ውስጥ ስለ አላህ መልእክተኛ የተነገረ ምን ባህሪ አለ እስኪ ንገረኝ ብዬ ጠየቅኩት قال اجل اي نعم እሺ ነግረሃለሁኝ አለኝ والله انه لموصوف في التوراة ببعض صفاته في القرآن በጌታዬ በአላህ ይሁንብኝ የሳቸው ነብይነት ወይም የሳቸው ማንነት በተውራት ውስጥ በግልጽ ተቀምጧል ከፊል ባህሪያቸው ቁርአን ውስጥ በመጣው መልኩ በሱረቱ አልአሕዛብ ላይ ያለው ማለት ነው ያ አዩሃ ነብዩ ኢና አርሰልናከ አንተ የኔ መልእክተኛ ሆይ ኢና አርሰልናከ ወደ ህዝቦችህ መልእክተኛ አድርገናል በሺረ ወነዚራ በጀነት አብሳሪ በጀሃነም አስጠንቃቂ አድርገን ይላል ኢና አርሰልናከ ሻሂደን በህዝቦች ላይ መስካሪ በሺረ ወነዚራ በጀነት አብሳሪ በጀሃነም አስጠንቃቂ አድርገን የሚለው ይሄ መጀመሪያ በተውራት የተነገረላቸው ትንቢት ነው የተውራቱ ትንቢት ይቀጥልና ምን ይላል ወሂርዘል ለልኡምይን ማህይማኖችን ጠባቂ አድርጌ ነው ያላኩህ አንተ አብዲ ወረሱሊ አንተ ማለት ባሪያዬ ነህ መልእክተኛዬ ነህ ሰመይቱከ المتوكل በኔ የምትመካ በየምሰየምሃለሁ ليس بفضل ولا غليظ መጥፎን ቃል ተናጋሪ ወይም ጨካኝ አይደለህም ولا صخاب في الاسواق ወይ በገበያ አዳራሽ ድምጽን ከፍ አድርገህ የምትጮህም አይደለህም ولا يدفع السيئات بالسيئات ወይ መጥፎ ነገር ቢደረግብህ መጥፎን በመጥፎም የምትመልስ አይደለህም ولكن يعفو ويغفر ነገር ግን ይቅርባይና መሐሪ ነህ ወለን يقبضه الله ስለዚህ አላህ ያንተ ሩህ በፍጹም አይወስደውም حتى يقيم به ملة الاوجاع ባንተው ሰበብ የጠመሙ ጎዳናዎችን ቀጥ እስኪ ያደርጋቸው ድረስ ያም ቢአን يقول لا اله الا الله ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም የምትለዋን የምስክርነትን ቃል እስኪሰጡ ድረስ አላህ ያንተ ሩህ በፍጹም አይወስደውም ይላል ሐሳባችሁ ከኔ ጋር ይሁን አንዳንዶቻችሁ ደግሞ ሞባይላችሁን ዝጉ እና ሐሳባችሁ ወደዚህ ይሁን ስለዚህ ስለ ነብያችን አለይሂ ሰላቱ ሰላም ማንነት ተውራት በግልጽ እዚህ ጋር እየተናገረ ነው ማለት ነው ይሄ ሶስተኛው ለተውራት ሊኖረን የሚገባው ግንዛቤ ነው ሌላው አራተኛው ተውራት በቁርአን ውስጥ ከመጣባቸው 18 ቦታዎች ለተውራት የሚኖረን ግንዛቤ ምንድነው አራተኛ ሙእሚናኖችን በአላህ መንገድ እንዲጋደሉ ወይም ጂሃድ እንዲወጡ የሚያበረታታ መጽሐፍ መሆኑን ነው ማለት ነው
ተውራት በአላህ መንገድ እንዲበረታቱ እንዲጋደሉ ያነሳሳል ብለን እናምናለን ለዚህ እምነታችንን ማረጋገጫ የሚሆነን በሱረቱ ተውባ ምዕራፍ 9 ቁጥር 111 ላይ ምን ይላል ኢነላህ اشترى من المؤمنين انفسهم واموالهم አላህ ከመመናን ነፍሶቻቸውንና ንብረቶቻቸውን ለወጠላቸው ገዛቸው بان لهم الجنه ለነሱ ጀነት ያላቸው መሆኑን በማብሰር يقاتلون في سبيل الله በአላህ መንገድ ይጋደላሉ فيقتلون ويقتلون ይገላሉ ሰማዕት ሆነውም ይገደላሉ وعدا عليه حقا እውነተኛ የሆነ ቃል ኪዳን ገብተናል في التوراة والإنجيل والقرآن በተውራት በእንጂልና በቁርአን አለ ስለዚህ በተውራት ውስጥ ምን አይነት ቃል ኪዳን አለ ማለት ነው አማኞች በአላህ መንገድ ከተጋደሉ የአላህን ቃል የበላይ ለማድረግ ጂሃድ ከወጡ አላህ ጀነትን ሊሰጣቸው ቃል እንደገባላቸው የሚናገራል ስለዚህ ተውራት ማለት ምንድነው ምእመናንን ለጂሃድ የሚያነሳሳ መጽሐፍ ነው በጥቅሉ ተውራት በቁርአን ውስጥ ከመጣባቸው 18 ቦታዎች ስለ ተውራት ምን ተረዳን ማለት ነው አንድ የህግ መጽሐፍ መሆኑን አምነናል ሁለተኛ ተውራት ማለት ከአላህ ዘንድ የተወረደ የራሱ የአላህ ቃል እንጂ በሙሳ አለይሂ ሰላም የተጻፈ የሙሳ ቃል አለመሆኑን ነው ሶስተኛ ተውራት ስለ ነብያችን አለይሂ ሰላቱ ወሰለም በትንቢት መልክ የሚናገር ነው አራተኛ አማኞች በአላህ መንገድ ጂሃድ እንዲወጡ እንዲጋደሉ የሚያበረታታ ነው ማለት ነው ሌላው ሁለተኛው መጽሐፍ ዘቡር ተብሎ የሚጠራው ነው ስለ ዘቡር ደግሞ የምናየው ይኖራል ማለት ነው الزبور وهو الكتاب الرباني الذي أنزله الله على داود عليه السلام زبور ማለት አምላካችን አላህ በዳውድ عليه السلام ላይ ያወረደው መለኮታዊ መጽሐፍ ነው والزبور لغة هو الكتاب المزبور زبور ማለት በአረብኛ ቋንቋ የቃሉ ትርጓሜ አይል መክቱብ በጽህፈት ደረጃ ተዘግቦ የተቀመጠ መጽሐፍ የሚል ትርጉም አለው ማለት ነው እናም አምላካችን አላህ ይህንን በማስመልከት በሱረቱል ቀመር ቁጥር 52 ላይ ወኩሉ ሸይኢን ፈዓሉሁ ፊ الزبور ሰዎች ሁሉ የሰሩት የተገበሩት ነገር በተቀላላ በመጽሐፎች ላይ የተዘገበ ነው ሲል የተጠቀመበት ቃል ዙቡር የሚለውን ቃል ይሆናል ማለት ነው ዘቡር የሚለው ያን ማዕና ይሰጠናል ነው በቁርአን ውስጥ ዘቡር የሚለው ደግሞ ለዳውድ አለይሂ ሰላም የተሰጠ መጽሐፍ መሆኑ ተገልጿል ለዚህም በሱረቱል ኢስራ ምዕራፍ 17 ቁጥር 55 ላይ እንደዚሁም በሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ ወአተይና ዳውድ ዘቡራ ለዳውድ አለይሂ ሰላም ዘቡርን ሰጠነው በማለት አምላካችን አላህ ሁለት ቦታ ለሱ እንደተሰጠው ተናግሯል እዚህ ላይ ግን ያው አንድ የሚነሳ ጥያቄ አለ አንዳንድ ጊዜ ጥያቄ ከራሱ ውጭ ሊያደርገን ይችላል ቢሆንም አስፈላጊነቱ ማንሳት ግድ ነው ጊዜው ከ4 ወይ ከ5 ዓመት በፊት ይመስለኛል ቴፒ የሚባለው አገር ላይ ከወንድም አብድናስር ያው በተለምዶ ናስር ሽሮ ሜዳ ይባላል እና ሚፍታ ከሚባል ልጅ ጋራ ለሶስት ሆነን ወደዛ ሄደን ነበር እና ዛ ሄደን ያለ አስር ላይ መስጂድ ቆሜ እንዳስተማርኩኝ ወዲያው ትምርቴን ሲጨርስ አንድ ወንድም መጥቶ በጥሩ ቀን የመጣችሁት ነገ ከአስር በኋላ ከየሆዋ ምስክሮች ወይም ጀሆቫ ዊትነሶች ጋራ ውይይት ስላለኝ እዛው ውይይት ላይ አንተ ለመካፈል ፍቃደኛ ነህ ወይ አለኝ ኢንሻአላህ ፍቃደኛ ነኝ ብየው ቀኑ አይደርሰለ ደረሰና አብረን ሄደን መጡ እነሱም መጀመሪያ ያነሱልኝ ጥያቄ ምንድን ነበር ጀነት የት ነው ብለው ነበር የጠየቁኝ ጀነት የት ነው ምድር ላይ ሆነ ሰማይ ላይ ምን አስጨነቀንኛ ምንድነው የፈለከው አልኩት አይ በቅዱስ ቁርአናችሁ ላይ ጀነት ራሱ ምድር እንደሆነ እየተናገረ ነው እናንተ ግን ሌላ ስፍራ ነው ብላችሁ ለምን ታምናላችሁ አለ አሁን ይሄ በእኛና በይሖዋ ምስክሮች መካከል ያለ ትልቅ ልዩነት ነው እንዴ ጀነት እዚህ ምድር ላይ ሆነ አልሆነኛ ምን አገባን እሱ አያስጨንቀንም እና እኔ ምን አልኩት ልክ ነህ አልኩት አንተ እንደተቀስከው ከቅዱስ ቁርአን ላይ ጀነት ምድር እንደሆነ ይናገራል ግን የሚያሳዝነው አንተ አትገባም አልኩት አላህ ጀነትን ያዘጋጀው ለአማኞች ነው አንተ ለማትገባበት ነገር ምን አስጨነቀ አልኩት እኔና አንተ ልንጨነቅ የሚገባን አላህ ካዘጋጀው ጀነት ለመግባት ምን ያስፈልገናል የሚለው ነው እንጂ ያ ጀነት የት ነው የሚለው ምንድነው እስኪ ተርጉሙ ለኔና ላንተ የሚስማማንን ቦታ እኮ ከኔና ካንተ በላይ አላህ ያውቀዋል አይደለም ስለዚህ ከፈለገ እሱ ለምን ሸለቆ ቦታ ያዘጋጀው እኔ እንድጨነቅበት የሚያስፈልገው ከዛ ከተዘጋጀው ጀነት ውስጥ እኔም አንዱ ለመሆን ምን ይጠበቅብኛል ነው መቼም አንዴ ጥያቄን እንደ ጥያቄነቱ አንስተዋልና መልስም ሳታገኝ መሄድ ስለሌለብህ መልሱን ልስጥህ የጠቀስከው ሱረቱል አንቢያ ምዕራፍ 21 ቁጥር 105 ጀነት እዚህ ምድር ላይ መሆኑን አያሳይም ሱረቱል አንቢያ ምዕራፍ 21 ቁጥር 105 ላይ የተቀመጠው ወለቀድ ከተብና في الزبور
በርግጥም በዘቡር ላይ ወይም በዳውድ አለይሂ ሰላም በተሰጠው መጽሐፍ ላይ ዘግበናል من بعد الذكر أي من بعد التوراة ከተውራት በኋላ ባለው በዘቡር አለይሂ ሰላም በዳውድ አለይሂ ሰላም መጽሐፍ ላይ ጽፈናል ان الارض يرثها عبادي الصالحون ምድርንም መልካሞቼ ባሮቼ ይወርሷታል ማለትን ጽፈናል የሚለው ጥቅስ አንተ እንዳሰብከው ይሄ ምድር ጀነት መሆኑን አያሳይም ነው በርግጥ አምላካችን አላህ ያዘጋጀው ጀነት ራሱ ምድር እንዳለው እኛ ሙስሊሞች እናምናለን ጀነት ማለት አየር ላይ ነው አይደለም ጀነት ማለት ራሱ በአረብኛ ቋንቋ የቃሉ ትርጓሜ አትክልታማ ስፍራ ነው ጀነት የራሱ የሆነ ምድር አለው እዚህ ስፍራ ላይ መልካሞቼ ባሮቼ ምድርን ይወርሷታል ብሎ ሲናገር የትኛው ምድር የሚል ጥያቄ መነሳቱ አይቀርም ይሄ ምድር ወይስ የጀነት ምድር እኛ ሙስሊሞች ይሄ ምድር ሳይሆን የጀነት ምድር ነው ብለን ካመነን ለዚህ እምነታችን ማረጋገጫ ማቅረብ አለብን ስለዚህ ላንተ የምሰጥ መልስ ይሄ ምድር ማለት የጀነት ምድር እንጂ ይሄ ምድር እንዳልሆነ በሁለት የቁርአን ጥቅስ ነግራለሁ አንደኛው ይሄ ምድር እንደሚጠፋ የሚናገር የቁርአን ጥቅስ አለ በሱረቱ ኢብራሂም ማዕራፍ 14 ቁጥር 48 ላይ يوم تبدل الارض غير الارض ምድር በሌላ ምድር የምትለወጥበትን ቀን አስታውስ ያለ ይናገራል ስለዚህ ምድር ምን ይሆናል ይሄ ይጠፋል ይቀየራል ከተፋና ከተቀየረ ይወርሷታል ብሎ ቃል የገባላቸው ምድር የቱ ይሆናል የሚል ጥያቄ ይቀራል ማለት ነው የዛኔ ለዚህ ጥያቄ በሱረቱ ዙመር ማዕራፍ 39 ቁጥር 74 ላይ የጀነት ሰዎች ጀነት ከገቡ በኋላ ለጌታቸው የሚያቀርቡት ምስጋና ምን እንደሆነ ሲናገር አላህ ምን ይላል وقالوا الحمد لله الذي صدقنا وعده ለዛ የተስፋ ቃሉን ለሞላልን ጌታ ክብርና ምስጋና ይገባው وأورثنا الأرض نتبوأ من الجنة حيث نشاء የጀነትን ምድር በመንሻው ስፍራ ሰፋሪዎች ስንሆን ላወረሰን ጌታ አሉ የወረሱት ምን እንደሆነ ተናገሩ የጀነትን ምድር አሉ ስለዚህ እዚህ ጋር ይወርሷታል የተባለው ምድር የማን ምድር ይሆናል ማለት ነው የጀነት ምድር ይሆናል እንጂ እዚህ ምድር ላይ ጻድቃኖች በበደል የኖሩባት ኃጢያተኞች ከሰዎች ሁሉ በላይ ሆነው የታዩበት ፍትህና ስርዓት የጠፋበት ዓለም ሊሆን አይችልም ጀነት ማለት ደግሞ አላህ እንደገለጸው ነቢያችን አለይሂ ሰላቱ ሰላም እንዳስተማሩት አይን ያላየው ጆሮ ያልሰማውና በሰው ህሊና ውል ብሎ የማያውቀው ነው ይሄ ምድር እንዴት ሊሆን ይችላል ተግባባን መሰለኝ እና መደረሳችን ስንመለስ ዘቡር የሚባለው መጽሐፍ ለዳውድ አለይሂ ሰላም የተሰጠ መጽሐፍ እንደሆነ አይተናል ማለት ነው ቀታደታም እንደተናገረው ስለ ዘቡር ምንነት ስናስተምር አለ كنا نحدث أنه كتاب الدعاء والتمجيد والتحليل ليس فيه حلال ولا حرام زبور مالت اللهن كف የሚያደርግበት እሱን ከጎደሎ ነገሮች የሚያጠራበት ተስቢህ የሚያደርግበት ከሱ ሌላ አምላክ እንደሌለ የሚዘክርበት የላ ኢላሃ ኢላላህ ወይም የዚክር መጽሐፍ እንጂ حرامና حلال የተሰባሰበበት የህግ መጽሐፍ አይደለም ብለን እንናገር ነበር እንዳለው ዘቡር ማለት የዱዓ መጽሐፍ እንደሆነ እኛ ሙስሊሞችም እናምናለን ሌላው ሶስተኛው መጽሐፍ አልኢንጂል በኢሳ አለይሂ ሰላም ላይ ስለተወረደው ኢንጂል ይሆናል ማለት ነው ኢነ ከሊመተ الانجيل ዩናንያ ኢንጂል የሚለው ቃል ደግሞ ስርወ ግንዱ ወይም መሰረተ ሐሳቡ ከግሪክ የመጣ ቃል ነው የቃሉም ትርጓሜ አልቢሻራ የምስራችን ቃል መናገር የሚል ትርጉም አለው ማለት ነው ኢነ الانجيل قد ذكر في القرآن 12 مرة ኢንጂል የሚለው ቃል በቁርአን ውስጥ 12 ጊዜ በተለያዩ ስራዎች ተደጋግሞ መጥቷል ኢንጂል በቁርአን ውስጥ በመጣባቸው 12 ቦታዎች እኛ ሙስሊሞች ለኢንጂል ሊኖረን የሚገባው ግንዛቤስ ምንድነው ቢባል አንደኛ ኢንጂል ማለት ከአምላካችን ከአላህ ዘንድ የተወረደ የአላህ ቃል እንጂ ከኢሳ አለይሂ ሰላም ህይወት በኋላ በሐዋርያቶች የተጻፈ የኢሳ ቃል ወይም ህይወት አለመሆኑን ነው ክርስቲያኖች ወንጌልን የሚያዩት ምንድነው የአላህ ቃል ነው ከላይ የተነገረው ነው ብለው ሳይሆን ኢሳ አለይሂ ሰላም ከልደቱ እስከ እርገቱ ባሳለፋቸው አመታቶች ውስጥ ያስተማረውንና ያደረገውን ነገር አካቶ ሐዋርያቶች የዘገቡት መጽሐፍ እንደሆነ ነው የሚናገሩት እኛ ሙስሊሞች ግን ስለ ኢንጂል ያለን እምነት ኢንጂል ማለት ከአላህ ዘንድ ለኢሳ አለይሂ ሰላም የተሰጠ የራሱ የአላህ ቃል እንጂ የኢሳ ህይወት የተዘገበበት የሐዋርያቶች ቃል አይደለም ነው የምንለው ለዚህም ብዙ መረጋገጫዎች አሉን ከነዚህ መካከል ቀደም ለተውራት የተጠቀምንበት ሱረቱ አሊ ኢምራን ማዕራፍ 3 ቁጥር 3 ላይ ወአንዘለ ተውራተ ወልኢንጂል ተውራትና ኢንጂልንም አወርዷል ብሎ ሲናገር ኢንጂል ከአላህ ዘንድ የወረደ መሆኑን እንረዳለን ማለት ነው እንደዚሁ ኢንጂል ማለት አላህ ለኢሳ አለይሂ ሰላም ያስተማረውና የሰጠው ነው በሱረቱ አሊ ኢምራን ማዕራፍ 3 ቁጥር 48 ላይ ወይعلمه الكتاب والحكمة መጽሐፍና ጥበብን ያስተምረዋል ወተውራት ወልኢንጂል ተውራትና ኢንጂልንም ያሳውቀዋል ስላለ ኢንጂል ማለት
አላህ ለኢሳ ያስተማረው መጽሐፍ ነው። ይሄው ሐሳብ በሱረቱል ማኢዳ ማዕራፍ 5 ቁጥር 110 ላይ إذ قال الله يا عيسى ابن مريم الله በሚለው ጊዜ አስታውስ አንተ የመርየም ልጅ ኢሳ ሆይ اذكر نعمتي عليك وعلى والدتك እኔ ባንተና በእናት ላይ የዋልኩልህን ጸጋዬን አስታውስ إذ أيدتك بروح القدس በቅዱሱ መንፈስ ባበረታው ጊዜ تكلم الناس في المهد وكهلا ሰዎችን በከፈኒሳነትና በአንቀልባነት እድሜ ላይ ሆነ በመትናገር ሰዓት وإذ علمتك الكتاب ጽሕፈትንም ባስተማርኩ ጊዜ والحكمة እንደዚሁም ጥበብን والتوراة والإنجيل ተውራትና ኢንጂልንም ባሳወቅኩህ ጊዜ አስታውስ ይላል። ስለዚህ ተውራትና ኢንጂል ከአላህ ዘንድ ለኢሳ አለይሂ ሰላም አላህ የሰጠው እንደዚሁም ያስተማረው መጽሐፍ ነው። በሱረቱል ሐዲድ ቁጥር 27 ላይ እንደዚሁ ثم قفينا على آثارهم برسلنا ከዛም በፈለጎቻቸው ላይ መልእክተኞቻችንን አስከታተል وقفينا بعيسى ابن مريم የመርየም ልጅ ኢሳንም መልእክተኛ አድርገን አስከተልነው وآتيناه الإنجيل ኢንጂልንም ሰጠነው ይላል። አምላካችን አላህ መጽሐፍ እንደሰጠው ራሱ ኢሳ እንኳን የመጀመሪያ ንግግሩ ይህንን መመስከሩ ነበር። በሱረቱ መርየም ማዕራፍ 19 ቁጥር 30 ላይ ቃለ የተወለደውም ሕፃን አለ ኢኒ አብዱላህ አታኒ الكتاب እኔ አላህ ባሪያ ነኝ መጽሐፍን ሰጥቶኛል ወጀዐለኒ ነብያ ነብይም አድርጎኛል አለ። ስለዚህ ኢንጂል ብሎ ማለት ለኢሳ አለይሂ ሰላም የተሰጠ አላህ ለኢሳ ያስተማረው መለኮታዊ መጽሐፍ የራሱ የአላህ ቃል እንጂ ኢሳ አለይሂ ሰላም የተናገረው ወይም የሱ ህይወት የተዘገበበት ሐዋርያቶች የጻፉት መጽሐፍ ሊሆን እንደማይችል ነው ማለት ነው። ሌላው አሁንም ኢንጂል ብሎ ማለት ቀደም ለተውራት እንዳየነው አሁንም ኢንጂል ስለ ነብያችን አለይሂ ሰላቱ ወሰለም ነብይነት ስለሳቸው ተከታዮች ስለ ሰሃቦቻቸው በትንቢት መልክ የሚናገር መጽሐፍ ነው ብለን እናምናለን። ለዚህም ማረጋገጫ በሱረቱል ፈትህ ማዕራፍ 48 የመጨረሻው አየት ቁጥር 29 ላይ ምን ይላል? ሙሐመዱር ረሱሉላህ የአላህ መልእክተኛ የሆነው ሙሐመድ والذين معه እነዛም ከሱ ጋር ያሉ ግብረ አበሮቹ ሰሃቦቹ አሽዳው ዐለል ኩፋር በካህዲዎች ላይ ብርቱዎች ናቸው። ሩሐማኡ በይነሁም በመሐከላቸው ግን ይተዛዘናሉ። ተራሁ ሩክዓን ስጀደን يبتغون فضلا من الله ورضوانا ከጌታቸው ዘንድ ያለውን ትሩፋቱና ውዴታውን ፈልገው ለሱ ሰጋጆችና ጎንባሾች ሆነው ታያቸዋል። ሲማሁም في وجوههم من اثر السجود የስግደቱ ፋና በፊቶቻቸው ወይም በግንባሮቻቸው ላይ ሲሆን ምልክቱ ይከተላቸዋል። ይህ እስካሁን የተነገረው ጸባያቸው ذلك مثلهم في التوراة በተውራት ወይም ለሙሳ አለይሂ ሰላም በተሰጠው መጽሐፍ ላይ ያለው ጸባያቸው ነው። ومثلهم في الانجيل በኢንጂል ላይ ያለው ምሳሌያቸው ደግሞ ይላል ለኢሳ አለይሂ ሰላም በተሰጠው መጽሐፍ ላይ ያለው ምሳሌያቸው ከዘርዒን ልክ እንዳዝመራ ነው ይላል። اخرج شطأه ቀንዘሉን እንዳወጣ አዝመራ ይመስላል። ከዛም ይሄ ቀንዘሉን ያወጣውን አዝመራው ምን ያደርገዋል? فازره እንዳጠነከረውና فاستغلظ እንደወፈረ فاستوى على سوقه ባገዳዎቹም ላይ ተስተካክሎ እንደቆመ መልካም አዝመራ ይመስላል። የሳቸው ሰሃባዎች ምሳሌ يعجب الزراع ገበሬዎችን የሚያስደንቅ ሆኖ ባገዳዎቹ ላይ ተስተካክሎ እንደወጣ ነው። ليغيظ بهم الكفار አላህ ይህንን ምሳሌ ለምን አደረገ? ከሃዲያኖችን ሊያስቆጭበት ፈልጎ ነው ይላል። ስለዚህ ኢንጂል ማለት ስለ ነብያችን አለይሂ ሰላቱ ወሰላምና ስለ ተከታዮቻቸው በትንቢት መልክ የተናገረ ነው። ኢሳ አለይሂ ሰላም ወደ በኒ እስራኤሎች ሲላክ ራሱ የተናገረው በሱረቱ ሶፍ ማዕራፍ 61 ቁጥር 6 ላይ ወሙበሽረን ቢረሱል ያቲ ሚን ባዕድ እስሙሁ አህመድ ከኔ በኋላ ስሙ አህመድ ተብሎ የሚጠራ መልእክተኛ እንደሚመጣ የማበስር ሲሆን ወደ እናንተ ተልኬያለሁ ነው ያለው። ከ6 ዓመት በፊት ከአንድ የሐዋርያት እምነት ተከታይ ጋር እየተዋየሁኝ ይያለ እውነት የናንተ ነብይ ትክክለኛ ነብይ ከሆነ ለምንድነው ከሱ በፊት የነበረው ኢሳ ስለሳቸው ነብይነት ትንቢት ያልተናገረው አለኝ። ኢሳማ በስነ ስርዓት ተናግሯል አልኩት። የቱ ጋር ነው የተናገረው ሲለኝ ሱረቱ ሶፍ ቁጥር 6ን ከፈትኩኝና ወሙበሽረን ቢረሱል ያቲ ሚን ባዕድ እስሙሁ አህመድ ከኔ በኋላ ስሙ አህመድ ተብሎ የሚጠራ መልእክተኛ እንደሚመጣ የማበስር ሲሆን ወደ እናንተ ተልኬያለሁ ይላል ኢሳ ብዬ አሳየሁት። ምን አለኝ እሱ? ቁርአኑን በደንብ አላስተዋልከውም እንጂ ኢሳ የተናገረው ከኔ በኋላ አህመድ ይመጣል ብሎ ነው እንጂ ሙሐመድ ይመጣል ብሎ አይደለም አለኝ። እንግዲህ አሁን እዚህ ላይ የሳቸው ሌላ ስማቸው አህመድ ተብሎ ይጠራል ብዬ ቀጥታ መልስ ብሰጠው ምናልባት ይሄ መሸሻ ነች ብሎ ሊናገረኝ ይችላል። እኔም ምን አልኩት? ወዲያው አንድ ጥያቄ ልጠይቅህ አልኩት። እሺ አለኝ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ከፈተው አልኩት። ከፈተው
ምን ይላል ቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣቸዋል ድንግል ትጸንሳለች ወንድ ልጅንም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ይላል ለማን የተነገረ ትንቢት ነው አልኩት ለጌታችን ለኢየሱስ ነው ምን ጥርጥራለሁ አለኝ እንዴ አማኑኤል ይመጣል ብሎ ነው እንጂ ትንቢቱ የተናገረው ኢየሱስ ይመጣል ብሎ መች ተናገረ አልኩት የጌታችን ሌላ ስሙ አማኑኤል ነው አለኝ የነብያችንም ሌላ ስማቸው አህመድ ነው አልኩት አሁን አልቀበልም ቢለኝ የሱንም ላልቀበለው ነው በሐዲስም እንደተናገሩት ኢነሊ አስማኡን አና ሙሐመድን ወአና አህመድን ብለዋል ሙስጠፋም የሳቸው ስም ነው እውነት እንደው ክርክርኛ ላለማስፋት ተፈልጎ ነው እንጂ እሺ በአህመድስ ነብይነት ታምናለህ ተብሎ ቢጠየቅ ምን አይነት መልስ ሊሰጥ ነበር አላኩል ያህል ኢሳ አለይሂ ሰላም ስለ ነብያችን ሰለላሁ ዐለይሂ ወሰለም ትንቢት ተናግሯል ኢንጂል ማለት እንደዚህ አይነት መጽሐፍ ነው በሶስተኛ ደረጃ ኢንጂልን የምናየው አሁንም ቅድም ተውራትን ባየንበት መልኩ ሰዎችን ወይም አማኞችን ለጂሃድ የሚያነሳሳ መጽሐፍ ነው እንላለን ምክንያቱም ቅድም ሱረቱ ተውባ ማዕራፍ 9 ቁጥር 111 ላይ ያለው ያንን ያመላክታልና ማለት ነው እናም በጥቅሉ ተውራት ዘቡርና ኢንጂል እንዲህ አይነት መጽሐፍ መሆናቸውን አምላካችን አላህ ስለገለጸ መጀመሪያ መሰረታቸው ሲወርዱ ከአላህ ዘንድ የወረዱ እውነተኛ የአላህ ቃል እንደሆኑ ማመን በማንኛውም ሙስሊም ላይ ግድ ይሆናል ማለት ነው አሁን ዋናው ጥያቄ ግን ምንድነው እነዚህ መለኮታዊ መጽሐፍቶች ከአላህ ዘንድ ሲወርዱ እውነት እንደነበረ ሁላ በውስጣቸው ምንም አይነት እንከን እንዳልነበረባቸው በዛው መልኩ መቆየት ችለዋል ወይ የሚለው ነው እዚህ ላይ ግን የምንሰጠው መልስ ቁርአኑም እንዳስተማረን ከጊዜ በኋላ ግን ተበርዘዋል የሰው እጅ ገባባቸው እውነታው ከውሸት ጋር ተቀየጠ ብለን ነው የምናምነው መበረዙም የተከሰተው ቁርአን ራሱ ከመውረዱ በፊት ነው ብለን ነው የምናምነው ለዚህ ማረጋገጫ ከመስጠታችን በፊት አንድ ጥያቄ ሊነሳ ይችላል እነዚህ መለኮታዊ መጽሐፍቶች ለምንድን ነው ሊበረዙ የቻሉት ቁርአን እስከ ዘመናችን ድረስ ሳይበረዝ የቆየ ብቸኛ መጽሐፍ ነው እንላለን ምናልባት በዚህ በኩል ክርስቲያኖችም ምስክር ናቸው ነው የምንለው ማንኛውም ክርስቲያን ቢሆን ቁርአን ምናልባት ከአላህ ዘንድ የመጣ የአላህ ቃል ነው ወይስ አይደለም በሚለው ጉዳይ ሊጠራጠር ይችል ይሆናል እንጂ ቁርአን ለሰው ልጆች መመሪያ መሆን ከጀመረበት ጊዜ አንስቶ ባስቆጠራቸው የ1400 ዓመታት ሂደት ውስጥ ግን ሁለት አይነት ቁርአን ተከስቷል ብሎ የሚጠራጠር ክርስቲያን እንኳን ሊኖር አይችልም ነው የምንለው ታዲያ ቁርአን እስከዛሬ ድረስ የተጠበቀ መጽሐፍ ከሆነ ከቁርአን በፊት የነበሩ መለኮታዊ መጽሐፍቶች ለምንድነው እንደ ቁርአን ያልተበረዙት የሰው እጅ የገባባቸው ከምን አንፃር ነው የሚል ጥያቄ ቢነሳ የመጀመሪያው መልሳችን ቁርአንን ለመጠበቅ ሐላፍትናውን የወሰደው አላህ ራሱ ሲሆን ቀደምት መለኮታዊ መጽሐፍቶችን ግን ጠብቁ ያላቸው ለራሳቸው ለሊቃውንቶቹ ነው የምንላቸው ለዚህ ማረጋገጫው በሱረቱል ማኢዳ ማዕራፍ 5 ቁጥር 44 ላይ ኢና አንዘልነ ተውራተ ፊሃ ሁደን ወኑር እኛ ተውራትን በውስጧ መምሪያና ብርሃን ያለባት ስትሆን በርግጥ አወረድናት ይህኩሙ ቢሃ ነብዩን በሷም ነቢያቶቹ ይፈርዱ ዘንዳ ለለዚነ ሃዱ ወረባኒዩን ለነዚያ ይሁዳውያንና የሃይማኖት አዋቂ በሆኑ ሰዎች ላይ ይፈርዱ ዘንድ አወረድ ነው ወላህባር እንደዚሁም ሊቃውንቶቹ ቢመስተህፊዙ ሚን ኪታቢላሂ ወካኑ ዐለይሂ ሹሃዳ የአላህን መጽሐፍ እንዲጠብቁ በተደረጉትና በእርሱ ላይ ተቆጣጣሪዎች በሆኑበት መልኩ ይፈርዱ ዘንዳ አወረድ ነው አለ ስለዚህ የአላህን መጽሐፍ ተውራትን እንዲጠብቁ ማን ያደረገው አላህ ራሱ ነው ጠብቁ ያደረጋቸው ያላቸው ስለዚህ ከነዚህ እውነተኛ ነቢያትና ከተከታዮቻቸው ሞት በኋላ መጥፎ ትውልዶች መተካታቸው አይቀርምና እነዛ ትውልዶች መጽሐፉ ላይ ያለው ሐሳብ ከነሱ ዝንባሌና ስሜት ጋር አልሄድ ሲላቸው ምን ማድረግ ይጀምራሉ ማለት ነው በመጽሐፉ ላይ እጃቸውን መክተት ይጀምራሉ ማለት ነው ቁርአንን ግን አላህ ሲያወርደው በሱረቱ ዚክር ሱረቱል ሂጅር ማዕራፍ 15 ቁጥር 9 ላይ ኢና ነህኑ ነዘልነ الذክራ ወኢና ለሁ ለሐፊዙን እኛ ቁርአኑን እንዳወረድነው እኛው ለርሱ ጠባቂዎች ነን በማለት አምላካችን አላህ ቁርአንን ለመጠበቅ ሐላፍትናውን ራሱ ስለወሰደ ማንንም ቁርአንን ሊበርዘው አይችልም ነው ግን ጥያቄ ይወልደዋል እንደሚባለው እነዛን መለኮታዊ መጽሐፍቶች ለህዝቦቹ ጠብቁ ይሄኛውን ግን እኔ ጠብቀዋለሁ ብሎ አላህ ለምንድነው ቃል ኪዳን ለቁርአን ብቻ የገባው ቢሉንስ እዚህ ጋር የሚታየው ግልጽ መልስ ምንድነው ቀደምት ነቢያቶች በአይሁዶች ህግና ሥርዓት መሰረት ማንኛውንም ነብይ ቢያስተባብሉትም ሆነ ቢገሉት ወይ የወረደለትን መጽሐፍ ቢበርዙት ከኋላው አምላካችን አላህ ሌላ ነብይ ያስነሳላቸው ነበር ሌላው ይቅርና በአንድ ቀን 70 ነብይ እስከ መግደል ደረጃ የደረሱበት ጊዜ ነበር ስለዚህ አንድ ነብይ በሚገሉበት ሰዓት ወይ በሚሞት ወይም ደግሞ የሱን መጽሐፍ በሚበርዙበት ጊዜ
አምላካችን አላህ ሌላ ነብይ ስለሚያስነሳላቸው ያ ኋላ የተነሳው ነብይ ከአላህ በሚገለጸለት ወህይና ራእይ መሰረት የቀደመው ነብይ መልእክት ወይም የመጽሐፉ ሐሳብ ምን እንደሆነ ሊገልጽላቸው ይችል ነበር ስለዚህ እነዛ መጽሐፍቶች መጠበቁ ትርጉም የሌለው ጉዳይ ነው ምክንያቱም ኋላ የሚነሳው ነብይ ምን ማድረግ ይችላል ከአላህ በሚገለጽለት ወህይ ማስተማር ይችላል ቁርአን ከወረደ በኋላ ግን ሌላ የሚወርድ መጽሐፍ የለም ነብያችን አለይሂ ሰላቱ ሰላም ከተላኩ በኋላ የሚላክ ሌላ ነብይ ስለሌለ አላህ ደግሞ እስከ ትንሳኤ ቀን ድረስ በዚህ ኡማ ላይ ወማ ኩና ሙዓዚቢና hatta ነብዓተ ረሱላ መልእክተኛን ሳንልክ ማንንም አንቀጣም ጥፋተኛ እናደርግም ብሎ ቃል ስለገባ ማስረጃውን በዚህ ኡማ ላይ ሳያውቀው ማንንም ጥፋተኛ ስለማያደርግ በዚህ ኡማ ላይ ማስረጃውን ለማቆም ምን ማድረግ አለበት መጽሐፉን እስከ ትንሳኤ ቀን ድረስ የተጠበቀ ሊሆን ግድ ነው ያንን ለማድረግ ደግሞ ራሱ ኃላፊነቱን ወሰደ ማለት ነው ከነብያችን አለይሂ ሰላቱ ሰላም በኋላ ነብይ ቢመጣ ኖሮ ከቁርአን በኋላ የሚወርድ መጽሐፍ ቢኖር ኖሮ ቁርአንን መጠበቁ ምንም ማዕና አይኖርም ነበር ማለት ነው ግን ቁርአን ዋና የተጠበቀበት ነገር ከሱ በኋላ ሌላ መጽሐፍ የለማ እንደቀደምት መለኮታዊ መጽሐፍቶች የመበረዝ አደጋ ቢገጥሙና በዚህ ዘመን ያለን ትውልዶች የተበረዘ መጽሐፍ ሲሰበክልን እኛ አጠራጥሮናል ትክክል አይደለም ብለን ባናምንና ነገ አላህ አላመናችሁም ልቅጣችሁ ቢለን ማስረጃ ይኖረናል የተብራራ መጽሐፍ መችላክልን የትኛው መልእክተኛ በስነ ስርዓት አጣርተን እንዴት አድርገን ተዛዘነን እንፈጽም በማለት ማስረጃ ሊኖረን ነበር ማለት ነው አላህ ደግሞ ይሄ ማስረጃም እንዳይኖረን የላከልንን ነብያችን ሰለላሁ ዐለይሂ ወሰለም አጠቃላይ ለዓለም ኢንተርናሽናል አድርጎ ላካቸው ያወረደላቸው መጽሐፍም ኢተርናል አደረገው ዘላለማዊ ነው ማለት ነው ቂያማ እስኪቆም ድረስ ስለዚህ ቁርአን ያልተበረዘ ብቸኛ መጽሐፍ ነው ቀደምት መለኮታዊ መጽሐፍቶች ግን ተበርዘዋል ብለን እናምናለን ከአላህ ዘንድ መውረዳቸው ሲወርዱ እውነተኛ እንደነበሩ ሁሉ ከቁርአን ማስረጃ ስለጠቀስን አሁንም ለመበረዛቸው ከቁርአን ማስረጃ እንጠቅሳለን ማለት ነው ቁርአን ቀደምት መለኮታዊ መጽሐፍቶች መበረዛቸውን በብዙ መንገድ ያስተምረናል ከነዚህ መካከል النوع الاول የመጀመሪያው አይነት الباس الحق بالباطل እውነቱን ከውሸት ጋር በመቀላቀል በመጽሐፉ ላይ እጃቸውን እንዳስገቡ ይነግረናል ይሄን በሱረቱል በቀራ ማዕራፍ 2 ቁጥር 40 እስከ 42 ባለው ላይ አላህ ምን ይላል ያ በኒ እስራኤል እናንተ የእስራኤል ልጆች የያዕቆብ ዝርያዎች ሆይ اذكروا نعمتي التي انعمت عليكم እኔ በእናንተ ላይ የዋልኩላችሁን ጸጋዬን አስታውሱ واوفوا بعهدي وفي بعهدكم በቃል ኪዳኔ ሙሉ ቃል ኪዳናችሁን ሙላለሁና ولا تلبسوا الحق بالباطل እውነቱንም ከውሸት ጋር አትቀላቅሉ ይላቸው ምን ያደርጉ ነበር ማለት ነው እውነታውን ከውሸት ጋር ይቀላቀሉ ነበር ማለት ነው በሱረቱ አሊ ኢምራን ማዕራፍ 3 ቁጥር 71 ላይ እንደዚሁ ያ አህለ الكتاب እናንተ የመጽሐፉ ሰዎች አይሁዶችና ክርስቲያኖች ሆይ ሊመተልቢሱን الحق بالباطل እውነቱን ከውሸት ጋር ለምን ትቀላቀላላችሁ ለምን ትደባልቃላችሁ አላቸው ስለዚህ አንደኛ እውነቱን ከውሸት ጋር በመቀላቀል ይበርዙት እንደነበር ቁርአን ምስክር ሆነን ማለት ነው ግን እንደው እውነት ከውሸት ለመቀየሩ ምን ማረጋገጫ አላችሁ ደግሞ ቢሉን ምሳሌ ብናይ ومن ابلغ الصور واقبحها في الباس الحق ادعاء الكهنه والاحبار في التوراة التي بايديهم ان هارون عليه السلام هو الذي جمع الذهب من بني اسرائيل واشترك معهم في صناعه العجل الذهبي እውነታውን ከውሸት ከቀላቀሉት መካከል እንደ ምሳሌ አድርገን የምንመለከተው ዛሬ በእጃቸው በሚገኘው በኦሪት መጽሐፍ ላይ ሃሩን አለይሂ ሰላም ከበኒ እስራኤሎች ከሴቶቻቸው የነበሩትን ወርቆች እንዳለ ተቀብሎ ለነሱ ማለት ነው ያንን ወርቅ ካቀለጠው በኋላ በወይፈን ቅርጽ ሰራላቸው ወዋፈቀሁም على عبادته من دون الله تعالى ከዛም ይህንን ከአላህ ውጪ እንዲያመልኩት ከበኒ እስራኤሎችን ከግብፃውያን ባርነት ነፃ ያወጣችሁ እሱን አምልኩት ብሎ ከነሱ ጋር አብሮ ያመለከ መሆኑን መግለጻቸው እውነታውን በውሸት ከቀላቀሉት አንዱ ነው እንላለን ይኸው ዛሬ በሚገኘው በራሳቸው መጽሐፍ በኦሪት ዘጸአት ምዕራፍ 32 ከቁጥር 1 እስከ 4 ባለው ላይ ምንድነው የሚለው ህዝቡ ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ይላል የ40 ቀን ቀጠሮ ከጌታዬ ጋር አለብኝ ብሏቸው ማለት ነው ሲና ተራራ ከሄደ በኋላ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይላል ወንድሙ ሃሩን ጋር መጥተው ምን አሉት ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት ስራልን አሉት አሮንም ምን አላቸው በሚስቶቻችሁ በወንዶችና በሴቶች ልጆቻችሁ ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው ህዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት ከእጃቸውም ተቀብሎ በመቅረጫ ቀረጸው ቀልጦ የተሰራ ጥጃም አደረገው እርሱም ይላል ሃሩን ማለት ነው እስራኤል ሆይ እነዚህ ከግብጽ ምድር ያወጡ አማልክትህ ናቸው አላቸው ይላል ሙሳ አለይሂ ሰላም
الذي تحمل المشاق عليه السلام في سبيل إقرار فرعون بالتوحيد በታላቁ የግብጽ ንጉስ በፊራውን ፊት የአላህን አንድነት ማለት ነው ለመመስከር ትልቅ መከራን ተሸክሞ የነበረው ማለት ነው جعله داعية الى الشرك والكفر يكفرنا يشرك ተጣሪ አድርገው ይሄው አስቀመጡት እዚህ ولكن القرآن الكريم كان لهذه الدعوة بالمرصاد ለእንደዚህ አይነት ግን ከእውነት ለወጣ ማረጋገጫ ከእውነት ለወጣ ጥሪ ቁርአን በመጠባበቅ ላይ ነበርና فكذبهم አስተባበላቸው ወበየነ ሐቂቀተ الامر እውነተኛው ጉዳይ ምን እንደነበረም አላህ ዘረዘረ قال تعالى الله ምን ይላል በሱረቱ ጣሃ ቁጥር 87 እስከ 91 ባለው ላይ فكذلك القى السامري ልክ እንደዚህ ሳምራዊውም ጣለ ይላል فاخرج لهم عجلا جسدا له خوار ታዲያ የሳምራዊው የተጣለውን ወርቅ በማቅለጥ ለነሱ መጓጎር የሚመስል ድምጽ ያለውን የወይፈን ቅርጽን አወጣላቸው فقالوا هذا إلهكم وإله موسى فنسيه ይሄ እናንተ የሙሳ አምላክ ነው ሙሳ ረስቶት ነው እንጂ በማለትም እነሱን አሳታቸው ولقد قال لهم هارون من قبل ሃሩን ግን ምን ብሏቸው ነበር ያ ቀውሚ ህዝቦቼ ሆይ انما فتنتم به እናንተ እኮ በሱ ተፈትናችሁ ነው እንጂ وان ربكم الرحمن ጌታችሁማ الرحمن ነው فاتبعوني واطيعوا امري እኔን ተከተሉኝ ቃሌንም ስሙ ብሎ መከራቸው قالوا لن نبرح عليه عاكفين እኛ በሱ ላይ ተቀማጮችና ይሄን በወይፈን ቅርጽ የተሰራውን የወርቅ አማልክት ከማምለክ ተወጋጆች አይንሆንም hatta yarja ilayna ሙሳ ይሄ ሙሳ የምትለው ሰው ወደኛ እስኪመለስ ድረስ በማለት የተቃውሞ መልስ ሰጡት እንደውም በሌላ አየት ላይ ሊገሉት እስከ መቃረብ ድረስ ተቃውመውታል ስለዚህ ሃሩን አለይሂ ሰላም ይህንን ነገር አልሰራም ዛሬ በእጃቸው የሚገኘው መጽሐፍ ይሄን መናገሩ ኢልባሱል ሐቅ ቢልባጢል እውነታው ከውሸት መቀላቀሉ ማስረጃ ይሆናል በጣም የሚገርመው ከቁርአን ጋር ብቻ መጋጨቱ ሳይሆን አሁን ያየው የሰጠዋቸው የመጽሐፍ ቅዱስ ጥቅስ በ1954 በኢትዮጵያ አቆጣጠር ወይም በ1962 በአውሮፓውያኖች አቆጣጠር የተዘጋጀው የአማርኛ መጽሐፍ ቅዱስ ላይ ነው ከ26 አመት በኋላ ግን በ1980 በተዘጋጀው ቀላል የአማርኛ መጽሐፍ ቅዱስ ትርጉም ላይ ግን ምን ተብሎ እንደተቀየረ ታውቃላችሁ ከላይ ያለውን ሐሳብ እንዳለ ይዘግበውና ወደ መጨረሻ አካባቢ ህዝቡ ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት ከጃቸውም ተቀብሎ በመቅረጫ ቀረጸው ቀልጦ የተሰራ ጥጃም አደረገው ካለ በኋላ እርሱም እስራኤል ሆይ እነዚህ ከግብጽ ምድር ያወጡ አማልክትህ ናቸው በሚለው ቦታ የ1980 ግን ምን ይላል እነሱም እስራኤል ሆይ እነዚህ ከግብጽ ምድር ያወጡን አማልክቶቻችን ናቸው አሉ ይላል ተናጋሪው ካህኑን ወደ ማን ተቀየረ ወደ ህዝቡ ተቀየረ ኢንሻአላህ ወደፊት በሚዘጋጀው ደግሞ ሰሪውም ከሃሩን ወደ ሳምራዊ ይቀየራል የሚል ተስፋ አለ ስለዚህ የራሳቸው መጽሐፍ እንኳን አንድ አልሆነም ማለት ነው ይሄ የሚያሳየን እንግዲህ ኢልባሱል ሐቅ ቢልባጢል እውነታው ከውሸት ጋራ እንደተደባለቀ ይሆናል ማለት ነው አንነው الثاني ሌላው ሁለተኛው ደግሞ ክትማኑል ሐቅ እውነትን መደበቅ ولكن بني اسرائيل نجم بني اسرائيሎች كانوا يكتمون الحق ይህንን እውነት ይደብቁ ነበር قاصدين بذلك اخضاع كتاب الله لاهوائهم وشهواتهم ለፍላጎታቸውና ለስሜታቸው ማራመጃ ፈልገውና አስበው የአላህን መጽሐፍ እውነታውን ይደብቁ ነበር فالايات التي يرون فيها منفعه لهم عاجله ለነሱ ቅጽበታዊ ጥቅም ሊያስገኝላቸው የሚችል አንድ የተውራት ጥቅስ በሚመለከቱ ሰዓት او تكون في جانب حجتهم ወይም ከነሱ በኩል ሆነ የሚደግፋቸው አንቀጽ በሚያገኙ ሰዓት يقرونها ያጸድቁታል ምንም ማያደርጉትም اما الايات التي يرون فيها دليلا عليهم በራሳቸው ላይ ግን ማስረጃ የሚሆን የተውራት ጥቅስ በሚያገኙ ሰዓት فيكتمونها ወዲያውኑ ይደብቋት ነበር ولهذا سجل الله عليهم هذا الكتم في كتابه ይህንን መደበቃቸውን አምላካችን አላህ በቅዱስ ቃሉ ላይ እንዲህ በማለት ዘግቦልናል በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ يا أهل الكتاب እናንተ የመጽሐፉ ሰዎች ሆይ لما تلبسون الحق بالباطل እውነታውን ከውሸት ለምን ትቀላቅላላችሁ وتكتمون الحق وانتم تعلمون እናንተም የምታውቁ የሆናችሁ እንዴት እውነታውን ትደብቃላችሁ ይላል ስለዚህ በተውራት ላይ ወይም በቀደምት መለኮታዊ መጽሐፍ ላይ ምን ያደርጉ ነበር እውነታውን በማውጣት ይደብቁና ይሸሽጉ ነበር ነው ለዚህም ምሳሌ እንፈልጋለን ከተባለ ومن اعظم ما كتموا اهل الكتاب اهل الكتابዎች ከደበቁት መካከል አንዱና ዋነኛው هو ما وجدوه في كتبهم من صفات محمد عليه الصلاه والسلام በራሳቸው መለኮታዊ መጽሐፍ ላይ ስለ ነብያችን عليه الصلاه والسلام ነብይነት ተጽፎ ያገኙትን ነገር መደበቃቸው ነው وقد كانوا يعرفونه في كتبهم كما يعرفون ابناءهم በእነሱ መጽሐፍ ላይ የሳቸው ነብይነት መጠቀሱን ወንዶች ልጆቻቸው የራሳቸው ልጆች መሆናቸውን የሚያውቁትን ያህል በሚገባ ያውቁ ነበር قال تعالى
الله ምንድነው የሚለው በሱረቱል በቀራ ማዕራፍ 2 ቁጥር 146 ላይ الذين آتيناهم الكتاب እነዚያ መጽሐፍን ተውራትን የሰጠናቸው አይሁዶች يعرفونه كما يعرفون أبناءهم ወንዶች ልጆቻቸው የራሳቸው ልጆች መሆናቸውን እንደሚያውቁ ሁላ የሙሐመድን ወይም የነቢያችን አለይሂ ሰላቱ ሰላም ነብይነት በሚገባ ያውቃሉ አለ እስላምን ከተቀበሉ ስመጥራ አይሁድ ሊቃውንቶች መካከል አንዱ አብዱላህ ኢብኑ ሰላም ረዲየላሁ ዐንሁ ነበር ከሰለመ በኋላ በዑመር ጥያቄ ቀርቦለታል ወንድ ልጅህ የራስ ልጅ መሆኑን የምታውቀው ነው ያለ የሳቸው ነብይነት ታውቅ ነበር እንዴ ሲባል እንዴታ ከወንድ ልጄ በላይ ነው የማውቃቸው ብሎ ነው መልስ የሰጠው ለዚህም ምክንያቱን ሲያቀርብ ምንድነው ያለው ይሄ ልጄ የኔ ልጅ መሆኑን የነገረችኝ ሚስቴ ነች አለ እኔ በምን አውቃለሁ አለ በሌለሁበት ደባል ሊገባ ይችላል አባቱ ሌላ ሊሆን ነው ማለት ነው እንግዲህ ግን ካንተው ነው የወለድኩት ያንተው ልጅ ነው ያለችኝ እሷ ስለሆነች በዛ መንገድ አቃለው የሳቸው ነብይነት ግን በማያጠራጥር መልኩ በእኔ መጽሐፍ ላይ በግልጽ ተቀምጧል ነው ያለው ምናልባት አእምሮአችሁ ውስጥ ምን ጥያቄ ይመላለሳል ታዲያ የነብያችን አለይሂ ሰላቱ ሰላም ነብይነት እንደዚህ በግልጽ በእነሱ መጽሐፍ ላይ የተቀመጠ ከሆነ ለምንድነው ሁሉም ያልሰለሙ ልትሉ ይችላልላችሁ አላህ ግን ምን አለ ቀጠለና وإن فريقا منهم كالناس ውስጥ ግን የተለዩ ቡድኖች ለየክቱሙን الحق وهم يعلمون ይሄን እውነት እነሱ ያወቁ ይደብቁታል አለ እየበረዙት ነው ማለት ነው ከዚህ አንፃር ስለ ነብያችን አለይሂ ሰላቱ ሰላም የተነገረውን መደበቃቸው ራሱ ለኛ ትልቅ ማስረጃ ይሆናል ማለት ነው ሌላው ሶስተኛው ደግሞ እንደዚሁ ተህሪፍ الكلام عن مواضعه ቃላትን ከስፍራው በመበረስ ቃላትን ከስፍራው በመቀየርና በመለወጥ የአላህን መጽሐፍ እንደበረዙት እኛ እናምናለን ነው ለዚህም በቅዱስ ቁርአን ውስጥ እጅግ ብዙ ቦታዎች ላይ እንደማረጋገጫ ሆኖ ተቀምጧል ከነዚህም መካከል አንደኛ በሱረቱ ኒሳ ማዕራፍ 4 ቁጥር 46 ላይ አላህ ምን ይላል من الذين هادوا ከነዛም ይሁዳውያን ከሆኑ ሰዎች መካከል يحرفون الكلمة عن مواضعه ቃላትን ከስፍራው የሚበርዙ አሉ ይላል ሌላም ስፍራ እንደዚሁ በሱረቱል ማኢዳ ማዕራፍ 5 ቁጥር 13 ላይ فبما نقضهم ميثاقهم ቃል ኪዳናቸውንም በማፍረሳቸው ምክንያት ረገምናቸው ለعناهم ረገምናቸው وجعلنا قلوبهم قاسية ልቦቻቸውንም ደረቆች አደረግን يحرفون الكلمة عن مواضعه ቃላትንም ከስፍራው ይበርዛሉና እንደዚሁ በሌላ ስፍራ ላይ ሱረቱል ማኢዳ ቁጥር 41 ومن الذين هادوا سماعون للكذب ከነዛም ይሁዳን ከሆኑ ሰዎች መካከል ውሸትን አዳማጮች አሉ سماعون لقوم آخرين لم يأتوك ወዳንተ ላልመጡ ሌሎች ህዝቦችም ውሸትን አዳማጮች ናቸው يحرفون الكلمة من بعد مواضعه ቃላትንም ከስፍራው ይበርዛሉ ይላል ስለዚህ በእነዚህ ሶስት መንገድ ከቁርአን በፊት የነበሩ መለኮታዊ መጻፍቶች ምን ሆነዋል ማለት ነው ተበርዘዋል ተደልዘዋል እኛ ሙስሊሞች ግን እነ ሙስሊምነታችን በጥቅሉ ከቁርአን በፊት የነበሩ መለኮታዊ መጻፍቶች ከአላህ ዘንድ እንደወረዱ አምነን ተቀብለናል አላህም በዚህ እምነታችን ጀነትን ከሚያጎናጽፋቸው ሰዎች ያድርገን جعلني الله واياكم من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته